የቅዱስ ኤላውትሮስ ገድል። አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ ህዳር 18 ቀን በእንድሪያኖስ ዘመነ መንግስት ኤላውትሮስ ሰማዕትነትን ተቀበለ። በ201 ዘመንም ከሮም ሀገር ተመለሰ። ስሙ ኤላውትሮስ ስለተባለው ብፁዕ ሕፃንም ሰማ። ፍጥረቱም ለእናቱ ልዩ የሆነ ነበር። የብፁዕ ጳውሎስን አገልግሎት የምታስብ ስሟ እንቲያ በምትባል ሴት እናት ስለት እንደተወለደም ታወቀ። እርሷም ደጋግ ዘመዶች ነበሯት። የዚህ ሕፃን እናትም ብጽዕትና ጥበበኛ ነበረች፣ ዘመድ ወዳድም ነበረች። ብፁዕ ሕፃን ኤላውትሮስም አሳደገችው፣ መጽሐፍም አስተማረችው። የእግዚአብሔር ሰው ለሆነ ኤጲስቆጶስ ሰጠችው። ስሙም አናቂጦስ ይባላል። ይህ ሕፃንም በጥበብ በእውቀትና በጸጋ አደገ። 17 ዓመት በሆነው ጊዜም ኤጲስቆጶስ ብፁዕ አናቂጦስ ዲቁና ሾመው። 18 ዓመት ሲሆነውም ቅስና ሾመው። በርኩሳን መናፍስትም ላይ ስልጣን ተሰጠው። ብዙዎችንም ያድን ይፈውስ ነበር። 20 ዓመት በሆነው ጊዜም ጵጵስና ሾመው። ኤሄላሪቆስ በተባለ ሀገርም አስቀመጠው። የሄላሪቆስ ሰዎች በታላቅ ትጋት እየተማጸኑ ወሰዱት። በዚያም ዘመን እንድሪያኖስ ስለ ኤላውትሮስ ሰምቶ ሮም ደረሰ። ከ200 ወታደሮች ጋር ንጉሥ ወታደሩ ፊሊክስን ላከና ይይዙት ዘንድ አዘዘ። ፊሊክስም የእግዚአብሔር ቃል ሲያስተምር ኤላውትሮስን በቤተ ክርስቲያን አገኘው። ዝምም አለ። ኤላውትሮስም ፊሊክስን በእንደዚህ አይነት ግርማ ለምን መጣችሁ አለው። ጽኗን እንደሆንን ኃይላችሁን መቆም እንደምንችል እንዴት መጣችሁ? ዛሬም እግዚአብሔር ለደካሞች አገልጋዮቹ ይቆማል፣ ቁጣህንም ያቀዘቅዛል፣ ጸጥም ያደርጋል። ፊሊክስም ይህን በሰማ ጊዜ እነሆ እኛስ ስላንተ ልከን ነበር አለው። ኤላውትሮስም እኔም መንፈስ ቅዱስ እንደሚጎበኝህ አውቃለሁ፣ የሚሳሳትም የለም አለው። ፊሊክስም በሰማ ጊዜም ኤላውትሮስን አንተ የእግዚአብሔር ሰው ሆይ እኔም አንተ በምታመልከው አምላክ አምን ዘንድ ዕውቀትን ስጠኝ አለው። ኤላውትሮስም በፊሊክስ ላይ እጁን ጫነና ጸለየ። ሁለቱም ወጡ። ከሁሉ ወታደሮች ጋርም ወደ ሮም ሀገር መንገድ ወጡ። ውሃ ወዳለበትም ደረሱ። ፊሊክስም ኤላውትሮስን ጌታዬ ኤጲስቆጶስ ሆይ እጅህን ጫንብኝ፣ ከነበርኩበት አምልኮ ጣዖት ኃጢአትም እነጻለሁና በዚያ ቦታ ውሃ አጥምቀኝ አለው። ኤጲስቆጶስ ኤላውትሮስም ጸለየና በዚያ ውሃ ጠመቀው። የጨለማዋን ስውርነት ብርሃን በገለጠ በኢየሱስ ክርስቶስም ስም ተናገረ። ሐዋርያው ፊልጶስን ላጠመቀው ጃንደረባ እንደገለጥክለት ዛሬም አገልጋይ ፊሊክስን ግለጥለት፣ በሃይማኖት አስጊጠው። እንዲህ ደስ እያላቸውም ወደ ሮም ወደ ንጉሡ እንድሪያኖስም አሉ። ፊሊክስም ኤላውትሮስን ተወው፣ ወደ ወንድሞቹ ሄዱ። ኤላውትሮስ ያደረገላቸውንም ሁሉ ተናገሩ። ታላቅ ደስታም ተደሰቱ። ኤላውትሮስንም ወደ ቤተ መንግስት አስቡት፣ ስለ እርሱም ለእንድሪያኖስ ነገሩት። ንጉሥ እንድሪያስም ማቅረቢያና ማሰቃያ ያዘጋጁ ዘንድ አዘዘ። እንድሪያኖስንም ኤላውትሮስ ሆይ አንተ ነፃ አውጪ ስትሆን ራስንም ለስንፍና እንዴት አሳልፈ ሰጠ? ሰው የገደለውን ሰውም እንዴት ታመልካለህ? አለው። ኤላውትሮስም ዝም አለ፣ ጸጥታንም መረጠ። እንድሪያኖስም ቆም አለና ዳግመኛ ጠየቀው። አንዴ እስኪ ስለጠየቅኩ ነገር መልስልኝ አለው። ኤላውትሮስም ዝም ብሎ ወደ ሰማይ አንጋጠጠ። የክርስቶስ መስቀልን ምልክት አደረገና ይናገርም ጀመር። ነፃነትስ ይህች ናት፣ ሰማይና ምድርን የፈጠረውን ሁሉንም ያደረገውንም ማወቅ ነው አለው። ከዚህም በኋላ እንድሪያኖስም እሺ ስለኝ ቅረብና ለአማልክት ሰዋ፣ በቤተ መንግስትም ታላቅ ሰው አደርግሃለሁ፣ አከብርህማለሁ። ነገር ግን ትከተለው ዘንድ የምትተቀው ለአንተ ፈቃድ ያደረገው ምንድን ነው አለው። እንድሪያኖስም መለስ አለና በእናቱ ዘንድ ወርቅን ፈልገህ ነውን? ስለ እርሱ ትናገረኝ ዘንድ አስባለችህን? አሕዛብን ትገዛ ዘንድ የሾምኩ እኔ አይደለሁምን? ዛሬም ወርቅ ቢሆን ብርም ቢሆን ሀብትም ቢሆን እኔ እሰጥሃለሁ አለው። ይህ ቅዱስ ሰማዕትም እንዲህ ሲል አሰምቶ ተናገረ። የዚህ ዓለም ሀብት ኃላፊ ጠፊ ነው። ለሕያው አምላክ የሚገዛውን ለማወቅ ከወደድክስ ከወታደሮቹ አንዱን አምጣ፣ ወደ እሳት እንዲጨምሩትም እዘዝ። ይህም ባይሆን በሰይፍ ይመቱት። አማልክት ማዳን ከተቻላቸው
እናምንባቸዋለን ይቻላቸዋልና ጽኖዎችም ናቸውና። ከተሳናቸው ግን ኤላውትሮስ በሚሰብክለት አምላክ እናምናለን ብዙ ማድረግ ይችላልና የሚያምኑበትንም ከጽኑ ሞት ያድናቸዋልና አለው። እንድሪያኖስም አንተ ይገድሉ ዘንድ ብዙ አሕዛብ እንዳሉ አታውቅም? አንተ ከዚህ ብትሆንም በአንድ ሕፃን ትሸነፋለህ አለው። እርሱ ወደ አዘጋጀው እሳትም ይጨምሩት ዘንድ አዘዘ። የወታደሮቹ አለቃ ቆሪቦንንም ወደ ነደደው እሳት ይጥሉት ዘንድ ያዙት። ሲይዙትም በታላቅ ድምፅ ኤላውትሮስ ሆይ ወደ አምላክ ጸልይ አለው። ለወታደሮች ንጉሥ ሰፊንቂስ እንደሰጠው የጌታችን የኢየሱስ ክርስቶስ ምልክትን ስጠኝ፣ እኔም ኃይልንና የኢየሱስ ክርስቶስ ጸጋን ልጎናጸፍ። በቀሪቦን ላይም መንፈስ ቅዱስ አደረበት። ወደ እሳት አስገቡት። እሳቱ ምንም ያደረገው ነገር የለም። በእንድርያስ ራሱን ይቆርጡ ዘንድ አዘዘ። እያዩም ለሰው ሁሉ ፊት ራሱን ያመልጡለት ዘንድ አዘዘ። ኤላውትሮስንም ከእሳት እንዲጥሉትና እንዲዘጉት አዘዘ። ከዚህም በኋላም ወደ እሳቱ አስገቡትና ዘጉት። እሳቱም ጠፋ፣ የብረት ችንካሮችም ተሰበሩ፣ መንኮራኩሩም ተበታተነ። ከእሳቱ መንደድ የተነሳ ሁሉም ጠፉ። እንድርያስም የሮም ሀገር ሰዎችም ሁሉ በተመለከቱ ጊዜ የሮም ሕዝቦች ሁሉ ለሚወዱት ሰዎች እንዲህ ክብርን የሚያድል እግዚአብሔርን አመሰገኑ። እንድርያስን ግን ተቆጣ፣ ፈጽሞ ማዘነ። የተቆጣም ነጭ ሐሩን ከራሱ አወጣ፣ የኤላውትሮስ ዘንድ ተሸንፏልና ይህንን ጻድቅ እንዴት እንደሚገድሉት ይመካከሩ ዘንድ ወታደሮቹን ጠራ። ይህ ብፁዕ ግን በእስር ቤት ይጠብቅ ነበር። ምግብ ሳይመገብ ብዙ ጊዜ ቆየ። እርግብም እስከሚጠግብ ድረስ የሚበላውን አመጣች። እርሱም ታናሽነቴ ጀምሮ የምትመግበኝ አንተ እግዚአብሔር ሆይ ምስጉን ነህ። በተራራ ሳለ ለኤርያስ በቁራ እጅ ምግብን የላክለት አንተ ነህ። ዳንኤልንም በአንበሶች ጉድጓድ መገብከው፣ እኔንም ከሰማይ በተገኘው ምግብ አጠገብከኝ። ሳይገባኝም የሚገባኝ አደረከኝ፣ ምስጋናህንም አቀርባለሁ እያለ እግዚአብሔርን አመሰገነ። ብሩህ ለሆነው እግዚአብሔር ምስጋና ይገባል። እንድርያስም ታናናሽ ወጣት ፈረሶችን እንዲያመጡና በሰረገላ እንዲጠምዷቸው አዘዘ። የጋሉ የብረት እሾሆችንም እንዲያደርጉባቸው አዘዘ። ኤላውትሮስን ፈረሶቹ እንዲጎትቱት በሰረገላ ያስሩት ዘንድ አዘዘ። ያን ጊዜም የእግዚአብሔር መልአክ ወረደ፣ ኤላውትሮስንም ከእስራቱ ፈታው፣ በዚያ ሰረገላ ላይም አስቀመጠው። ፈረሶቹም ወደ ረጅም ተራራ ቃኑ፣ ከእርሱ ጋር የእግዚአብሔር ጸጋ ትከተለው ነበር። ከዚህም በኋላ ከሰረገላው ወረደ። ያን ጊዜም የፈረሶቹ ሰረገላ ተበታተነ። ከፍ ካለ ቦታ ላይም ተቀመጠ። የእግዚአብሔርን ቃል ያስተምር ጀመር። የዱር አራዊት፣ አንበሳና ነብር፣ አጋዘን፣ እሪያ፣ የማይናገሩ እንስሳት ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ወደ እርሱ ተሰበሰቡ። የማይናገሩ እነዚህ አራዊትም በአንደበታቸው አመሰገኑ። እንድሪያኖስም የሮግስ ክፍል በምትሆን ቀኔጊ በተባለ ቦታ የሚጣለውን አንበሳ ያጠምዱ ዘንድ ላከ። ኤላውትሮስንም ተቀምጦ ተመለከቱት። የዱር አራዊትም ተሰብስበው በእርሱ ዘንድ ቆመው ነበር። ይህንን በተመለከቱ ጊዜም ሮጡ፣ ወደ እንድሪያኖስም ሄዱ። የተመለከቱትንም ሁሉ ነገሩት። እንድሪያኖስም ኤላውትሮስን ይይዙት ዘንድ በጦር መሳሪያ የተዘጋጁ ወታደሮችን ላከ። እንድሪያኖስም በአምላኩ እንዲያምኑ የሚያደርገው የሰው ልጆችን ብቻ አይደለም፣ የዱር አራዊቱንም ሕሊናንም የእርሱንም አምላክ እንዲያመልኩ መለሰ እንጂ አለ። ከእንድሪያኖስም የተላኩትም ሄዱ፣ ዘወትርም ተራራውን ይከቡት ነበር። የዱር አራዊቱም ባዩአቸው ጊዜ ወደ እነርሱ መጡ። ኤላውትሮስ በኢየሱስ ክርስቶስ ስም ሲመልስላቸው እያንዳንዳቸው ወደ መቀመጫቸው ሄዱ። ከእነዚህ ማንንም አታቁስሉ አላቸው። ወደ እርሱ የተላኩትንም በመካከላቸው እኔ እንደ ትንሽ ዝንብ አይደለሁም? በአምላኬም ስም እመኑ። እኔ የበደልሁት ካለም እንዲሁ አይደለም። አምላኬም ጸጋውን ያድላል፣ ደስም ያሰኛል። የሚያምኑበት ሰዎች መውጣታቸው መግባታቸው መንገዳቸውም ሁሉ ጊዜ በሰላም ያዘጋጃል። እናንተ ልጆቼ ሆይ በእግዚአብሔር እመኑ፣ ብፁዓንም ትሆናላችሁ። ስለመጣችሁበት ስለዚህም ነገርም ተመለሱና ወደ መንገድ እንሂድ አላቸው። ወርዶም ወደ ሮም ሀገር ሲሄዱም ብዙዎች አመኑ።
500 ያህል ወታደሮችም ተጠመቁ። ያመኑ የወታደሮች ገዢዎችም 3 ነበሩ። ከዚህም በኋላ ኤላውትሮስን እንዳመጡት ለእንድሪያኖስ ነገሩት። ሳሪንን ያወጡና ኤላውትሮስንም ያስገቡት ዘንድ አዘዘ። እንድሪያኖስም ሴት አንበሳ ያስወጡለት ዘንድ አዘዘ። ይህች አንበሳም ትጮህ ጀመረች። የእግዚአብሔር ሰውም አወቀችው፣ ወደ ጫማውም ሮጠች፣ ሰገደችለትም። ከዚህም በኋላ ዳግመኛ ወንድ አንበሳ ያወጡለት ዘንድ አዘዘ። ይህ አንበሳ ሀገሪቱ ሁሉ እስከምትፈራና እስከምትደነግጥ ድረስ ጮኸ። ከዚህም በኋላ ይህን አንበሳ አስወጡት፣ ወደ እርሱም ሄደ። ሴቲቱም አንበሳ ከኤላውትሮስ ጫማ አስወገዳትና ይህ አንበሳም የኤላውትሮስን እግር ማቀፍ ጀመረ። አፉንም ከአንገቱ አስቀመጠ፣ በእጆቹም የፊቱን ወዝ ይጠርግ ጀመር። የሮም ሰዎች ሁሉ ይጠራጠሩ ጀመር። ግማሾቹ የጥንቁልና ነው፣ ግማሹ ደግሞ ጴጥሮስን የረዳው ኤላውትሮስንም እየረዳው ነው አሉ። እንዲህ ሲጠራጠሩም ከመካከላቸው 500 ያህል ሰዎች ሞቱ። እንድሪያኖስም የሚያደርገውን ባጣ ጊዜ ኤላውትሮስንም አማልክቶቻችን እስከ መቼ ድረስ ይታገሱሃል? አንተም እሺ አልልሃቸውም አለው። ያን ጊዜም ኤላውትሮስ በታላቅ ድምፅ ተናገረ። አንተ እርኩስ ነህ፣ የሰውን ሥጋ የምትበላ የጥፋት ሰይፍም ነህ። የጎስቋላ ሕሊናንና ከእግዚአብሔር የተለየች ኃይልን አሸንፍ ዘንድ እስከ ዛሬ ድረስ እግዚአብሔር ጠብቆኛልና አሁንም እግዚአብሔር መንግስትን ካንተ ነጥቆ ለሌላ ይሰጣታልና አለው። ኤላውትሮስም ቆመና እጆቹን ዘረጋ። ጌታዬ ኢየሱስ ክርስቶስ ሆይ መልካሙን የምታደርግ የሰላም ድምፅ አንተ ነህ። ኮከብ ከመፈጠሩ ያስቀድሞም አንተ ከአብ ዘንድ ነበርክ። እግዚአብሔር ሆይ ሁሉንም በአንተ ተፈጠረ። ዓለም ከመፈጠሩ አስቀድሞ አንተ ነበር። ከዚህ ተጋድሎም ያለ ክብር እንዳልወጣ ፈቀድክ። አሁንም ፈጥነ ጸጋህን አድለኝ አለ። ከዚያም ሄደና ከፍ ወዳለ ቦታ ወጣ፣ የክርስቶስን ምልክት አደረገ። ከዚህም በኋላ ወታደሮቹ ቀረቡና ወጉት። በዚያም ጊዜ እንዲህ የሚል ድምፅ ከሰማይ መጣ። ኤላውትሮስ ሆይ ሰማያዊ ሀገር ተከፍታልሃለችና ና። የእግዚአብሔር መላእክትም ቆመዋል፣ በራስህ የጽድቅ አክሊል እስከምትቀናጅ ድረስ ይጠብቁሃል። በዚያ የነበሩ ብዙዎች አደነቁ፣ የሰሙትም የክርስቲያኖች አምላክ አነጋገረው አሉ። ኤላውትሮስ እናቱ እንቲያ በሰማች ጊዜም እንድሪያኖስ መረመራት፣ ስለ እውነትም አሰቃያት። የልጇን አንገትም ታቀፈች፣ ወደ አንገቱም ጠጋለችና 2 ወታደሮቹን መጡ፣ እርሷንም ወጓት። እንደዚህ ሃይማኖትን ስለጠበቁ ነፍሳቸውን ለእግዚአብሔር ሰጡ። እንድሪያኖስም የተጋደሉ የሰማዕታቱን አስክሬን በዚያ በተገደሉበት ይተዋቸው ዘንድ አዘዘ። የኢላሪቆስ ሰዎች በሌሊት መጡና የአሸናፊዎች ሰማዕታትን ስጋቸውን ሰርቀው ወሰዱ። ከዚህም በኋላ የሮም ሰዎች ሁሉም የቅዱሳኑንና የአሸናፊዎቹን ሰማዕታት ስጋ ሲያጥ እለምንስ ተደረገ እያሉ አሰምቶ ተናገሩ። ኢላሪቆስ በተባለች ሀገር የሚኖሩ ወንድማማቾች በሰሙ ጊዜ እንዲህ ሲሉ የሮምን ሰዎች ላኩ። የቅዱስና የሰማዕቱ የቄስ ጶጶስና የእናቱን አስከሬን በእኛ ዘንድ አለ። የሮም ሰዎች ይህንን በሰሙ ጊዜ ቁጣቸውን አቆሙ። ይህም በእንድሪያኖስ ዘመን መንግስት በሮም ሀገር ተደረገ። በሮም ስርዓት ከኢዮሊዮን 12 በኋላ በ20 ቀን ነበር። ለጌታችን ለኢየሱስ ክርስቶስ ምስጋና ይሁን ለዘላለሙ አሜን። አባቶቼ ሆይ ይቅር በሉኝ ባርኩኝም። ይህን መጽሐፍ የጻፈውን ያጻፈውን እግዚአብሔር በእመቤታችን ማርያም ጸሎት በቅዱሳን ሰማዕታት ሁሉ ምልጃ በሰማዕታት ቅዱስ ኤላውትሮስና በእናቱ በብጽዕት እንቲያ ጸሎት ይማረን። ያነበበውን የተረጎመውና ቃሉን የሰሙን በአንድነት ይማራቸው ለዘላለሙ አሜን።